ደግነቱ ልባችን አይቶ አልሰጠንም እንጂ ብዙ ነገር ብናውቅ አንቻልም አይደል? አዎ እኔ እንደ አድርጌው እኔ እኮ ይሄን ያህል አውቃለሁ እኔ እኮ ይሄን እንደዛ አድርጋለሁ እንላለን አይደል? ግን ዋናው መሰረታዊ ነገር በተሰጠን መክሊት እግዚአብሔርን ማገልገል ያስፈልጋል። በንጽህና በቅድስና ሆነን እየሰማችሁኝ ነው? እግዚአብሔር በሰጠን ጸጋ እያንዳንዳችን የተለያየ መክሊት አለ። የመዘመር መክሊት ያለው አለ። አዎ የማስተባበር መክሊት የተሰጠው አለ። የተለያየ መክሊት ተሰጥቶናል። በተሰጠን መክሊት ግን በደንብ ማገልገል ያስፈልጋል ወገኖች። አምላካችን እግዚአብሔርን በእውነት ነው የምነግራችሁ፣ በንጽህና በቅድስና ሆነን የምናገለግል ከሆነ ዋጋ የምናገኘው ዋጋ ብዙ ነው። ማየት ያለብን መመልከት ያለብን የቤተ ክርስቲያንን ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ዘበእንቲሃ ለቤተ ክርስቲያን ተጸፋይከ በውስተ አብድቺ፣ ያለንባት ቤተ ክርስቲያን በክርስቶስ ደም የተመሰረተችው ዋጋ ተከፍሏል። የቤተ ክርስቲያን ልደት ነው ብለናል አይደለም? ቤተ ክርስቲያን የተተከለችው በክርስቶስ ደም ነው። በክርስቶስ ደም ተተመሰረተች ደግሞ የኔና የእናንተ መጽናኛ ናት፣ መመኪያችን ናት ቤተ ክርስቲያን። ያለ ቤተ ክርስቲያን ሕይወት የለንም። ያለ እግዚአብሔር ቃል ሕይወት የለንም። አዎ አንድ አትክልት ተተክሎ ውሃ ካላገኘ መጨረሻው ምንድነው የሚሆነው? መድረቅ ነው። አንድ ክርስቲያንም አዎ በቤተ ክርስቲያን ታልተገኘ ተገኝቶ በቃሉ እየተኮተኮተ ታላደገ ሕይወቱ አደጋ ላይ የሚሆነው። ስለዚህ በቤተ ክርስቲያን እግዚአብሔር ሰብስቦናል፣ ያውም በስደት ሀገር። እግዚአብሔር ይህንን ክብር አብዝቶልናል። ስንቶቻችንን የምናስተውለው ወገኖች? በእውነት አስተውሉት። በባዕድ ሀገር በማያውቁን እግዚአብሔር ግን ከኛ ስለሆነ እግዚአብሔር ግን ኃይሉን፣ ጽናቱን፣ ብርታቱን ሰጥቶ በቤቱ እንድንሰባሰብ አድርጎናል። የሰበሰበን አምላካችን ክብር ምስጋና ለስም አጠራሩ ይሁን። አዎ ወረደ መንፈስ ቅዱስ ላዕለ ሐዋርያት ወተናገሩ በነገረ ሁሉ በሐወርት። በሐዋርያት ላይ መንፈስ ቅዱስ ወረደ፣ በተለያየ ቋንቋ ተናገሩ። ፍሩሃን የነበሩ ቅዱሳን ሐዋርያት ጥቡዓን ሆኑ፣ በአእምሮ ጎለመሱ፣ በምስጢር ተራቀቁ። አልጫውን ዓለም በወንጌል ጨውነት አጣፈጡ። ብዙ የጠፉ ወገኖችን መለሱ። ክርስቲያኖች በመከራ የነበሩትን ክርስቲያኖች በእግዚአብሔር ቃል እያጽናኑ ለምእመናን ተስፋ ሕይወት ሆኑ። በአሕዛብ ተነጥቀው የነበሩትን መለሱ። ለምን? እግዚአብሔር መንፈስ ቅዱስ ከነሱ ጋር ስለነበረ። ዛሬም እግዚአብሔር ከኛ ጋር ነው ወገኖች። እግዚአብሔር ከኛ ጋር ስለሆነ ማንም ምን ቢለን የምንሆነው ነገር የለም። ስለዚህ የቤተ ክርስቲያን ልደት የቤተ ክርስቲያናችንን ልደት ስናከብር ጌታ ሆይ በደምህ ዋጅሃት፣ በደምህ ያጸናሃት፣ በደምህ የመሰረትካትን ቤተ ክርስቲያን ጠብቅልን። መመኪያችን፣ ምስአሎ ምስጋድ፣ መጠጊያችን፣ አለይታችን፣ መመኪያችን፣ ዘውዳችን፣ ዓይናችን የሆነችውን ቤተ ክርስቲያን ጠብቅልን እያል ልንጸልይ ያስፈልጋል። አጽራረ ሃይማኖትን ያስታግስልን፣ ቤተ ክርስቲያናችንን ይጠብቅልን። በእውነት አለይታችን፣ መመኪያችን ቤተ ክርስቲያናችን ናት። ሌላ ምንም ሕይወት የለንም። በእውነት ዘውዳችን። ልባችን ቢያዝን ብዙ ፈተና መከራ ቢደርስብን መጥተን የምናለቅሰው የምንማጸነው እናት ቤተ ክርስቲያንን ነው። ለሰዎች የማንነግረውን መጥተን ለቤተ ክርስቲያናችን ነው የምንነግራት፣ ለአምላካችን ነው የምንነግረው። ለሱ ስንነግረው ደግሞ የልብህን መሻት አውቆ የልብሽን መሻት አውቆ የሚያደርግ አምላክና አባት ነው ያለን። ወዘእንበለ ንስአሎ ይሁን ፍትወተነ፣ ሳንለምነው የሚያስፈልገንን ነገር አውቆ የሚያደርግ አምላክና አባት ነው ያለው አይደል? አድርግልን ብለነው እኮ አይደለም፣ የሚያስፈልገንን ነገር አውቆ
አድርግልን ሳንለው በፊት ይሄ ያስፈልገዋል፣ ይሄ ያስፈልጋታል ብሎ የሚያደርግ አምላክና አባት ነው ያለን። እያንዳንዳችን እስቲ አሁን አስተውሉት። ትናንትና ማን ነበር? በመከራና በጭንቀት በነበርንበት ጊዜ፣ ሰዎች ፊታቸውን በዞሩብን ጊዜ እግዚአብሔር አይዞህ ልጄ አይዞሽ እያላለን። አዎ ሰው እኮ እንደምታውቁት የተሻለ ደረጃ ላይ ስንሆን ቀራሪዎቻችን ብዙዎች ናቸው አይደለ? ዓለም ግን ዘንበል ስትልብን ፊቷን ስታዞርብን የሚሸሹን ብዙዎች ናቸው አይደለ? እያዩ እንዳላዩ የሚሄዱ ሰዎች አሉ። እግዚአብሔር ግን በእውነት የቤተ ክርስቲያን አምላክ ክርስቶስ ግን በመከራ ጊዜ አይለይም። ሰው የለኝም ባልሽ ጊዜ፣ ሰው የለኝም ባልክ ጊዜ ሰው አድርጎ የፈጠረን እግዚአብሔር አይለየም። የሚገርማቸው አስተውላችሁታ? በቃ የኔ ነገር እኮ ዋጋ የለውም ብለን ተስፋ በቆረጥን ጊዜ አይዞህ ልጄ አይዞህ ልጄ ብሎ ፈጥሮ የሚመጣ አምላክ ነው ያለን አይደለ? ክብር ምስጋና ለስም አጠራር ይሁን በእውነት። እንግዲህ በዓለ ጰራቅሊጦስ ቅድም እንደነገርኳችሁ ትልቅ በዓል ነው። የቤተ ክርስቲያን ልደት ነው። ቢነገር አያልቅም። እንግዲህ 50 ቀን ሙሉ በላን አይደለ? መቼም እንግዲህ ከነገ ጀምሮ ደግሞ ጾም ይገባል። እንግዲህ ጾሙን የሰላም የፍቅር የበረከት ጾም ያድርግልን። እንግዲህ 50 ቀን ሙሉ እንግዲህ አስተውሉት። አንዳንዱ ሊጨነቅ ይችላል አይደል? አሁን ደህና ስንከራከርበት ነበረ። እንግዲህ ጾም ሊኖር ይችላል አይደል? ይችላል ነው። ግን ይገርማችኋል፣ ጾም ደግሞ ትልቅ ነገር ነው ለነፍስም ለስጋም አይደል? ይሄ በዓለ ሃምሳ እኮ በጣም ከባድ እኮ ነው አይደል? አያስችለንም። በቃ እንበላዋለን እንደዛ ነው። እና ስለዚህ እንግዲህ ጾሙን ሁላችንም በእውነት ወደ ፈጣሪያችን ማንጋጠጥ ያስፈልጋል። እግዚአብሔር በዓይነ ምሕረቱ እንዲያየን፣ እግዚአብሔር ለሀገራችን ሰላሙን እንዲሰጥልን፣ እግዚአብሔር ለእያንዳንዳችን ማስተዋሉን እንዲሰጠን አብዝተን መጸለይ ያስፈልጋልና እንግዲህ ጾሙንም የሰላም የፍቅር የበረከት ጾም ያድርግልን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ለስም አጠራሩ ይቆየን።